የትምህርት ቤቱ ጉልበተኛ የሆነው ተማሪ ማንነቷን ሳያውቅ የዓለም ቁጥር አንድ ተደባዳቢ ሻምፒዮና የሆነችውን አዲሷን አስተማሪ በኃይል እቅፉ ጎትቶ ከዚያም ጸጉሯን በቀስታ ወደ ጎን በማድረግ በጆሮዋ ወደ ሆቴል እንሂድ ብሎ ሹክ ይላታል። ሴት አስተማሪዋን በቃላቱ ተናደደችና ለመነሳት ታገለች። ነገር ግን ወደ ታች ጎተታት። ይህን አጋጣሚ ተጠቅመው አንዳንድ ተማሪዎች አስተማሪዋ በተማሪው ጭን ላይ ለመቀመጥ እንደጠየቀች በመግለጽ በስልካቸው ቪዲዮ እየቀረጹ ነበር። የትዕቢተኛ እና ጉልበተኛ የሆነ ልጅ የትምህርት ቤቱ እጅግ ክፉ ልጅ ነበር። ምክንያቱም ቤተሰቦቹ ገንዘብና ስልጣን ነበራቸው። በዚህ ምክንያት በትምህርት ቤት ውስጥ ማንም ሰው ጃክን ለመቃወምም አልደፈረም። ይህ የሆነው ግን ይቺ ሊሳ የተባለች አዲስ አስተማሪ ወደዚህ ትምህርት ቤት እስክትመጣ ነበር። በውጫዊ መልኳ ለሁሉም ሰው ተግባቢ ብትመስልም በእርግጥም ዓለም አቀፍ ትግል ሻምፒዮን ነበረች። ነገር ግን በትምህርት ቤቱ አዲስ ስለነበረች ሊሳ አስተማሪዎችም ሆኑ ተማሪዎቹ ጃክሰንን ለምን እንደሚፈሩት አልተረዳችም። አንድ ቀን ጃክ አንድ የክፍል ጓደኛውን ሲደበድበው ተመልክታ አልቃ መግባት ስለፈለገች ስታልፍ ስልክ የምታወራ አስመስላ ጉልበተኛው ጃክን ወዲያውኑ መሬት ላይ ጣለችው። ከዚያም ስታልፍ በድንገት እንደተገጨች በመናገር ከባድ ጉዳት እንደደረሰባት አስመሰለች። ሲደበደብ ከነበረው ልጅ ራስ ላይ የፕላስቲክ ከረጢት አነሳችለት። ከዚያም ሊሳ ፊቷን አኮሳተረችና ልጁን ወዲያውኑ ወደ ትምህርት ክፍል እንዲመለስ አዘዘችው። ነገር ግን የጉልበተኛው ፍቃድ ሳይኖር ተጎጂው አንድ ኢንች እንኳ ለመንቀሳቀስ ድፍረት አልነበረውም። በዚህም ምክንያት ሌላ ምርጫ ስላልነበራት ሊሳ ልጁን ገፋ አድርጋ ማራቅ ነበረባት። ከዚያ ጊዜ ጀምሮ በሊሳና በትምህርት ቤቱ ጉልበተኛ መካከል ያለው ጸብ በይፋ ተጀመረ። ሲቀጠቀጥ የነበረው ልጅ የሊሳን እርዳታ ለማግኘት ወደሷ መጣ። ጉልበተኛው ልጅ በትምህርት ቤት ብቻ ሳይሆን ከትምህርት ቤት ሰዓት በኋላም መቀጥቀጡን እንደቀጠለ አሳወቃት። ልጁ ለፖሊስ ሪፖርት አድርጎ እንደነበርና ነገር ግን ሁሉም የጉልበተኛው ቤተሰብ ተጽዕኖ ፈርተው ምንም ነገር ማድረግ እንዳልቻሉ ነገራት። የልጁን እርዳታ ልመና ስትመለከት ሊዛ መርዳት ፈለገች። ነገር ግን ገና ትምህርት ቤቱን እየተቀላቀለች ስለነበር አቅም እንደሌላት ተሰማት። ሊዛ ማድረግ የምትችለው ብቸኛው ነገር ለትምህርት ቢሮ ስም አልባ ቅሬታ ማቅረብ ነበር። ነገር ግን ሪፖርቱን ከላከች በኋላ በትምህርት ቤቱ ውስጥ ያሉ ሁሉም አስተማሪዎች በፍርሃት ተዋጡ። ሊዛ በዚህ ምላሽ ግራ ስትጋባ አንድ ውድ ነጭ መኪና ወደ ትምህርት ቤቱ በከፍተኛ ፍጥነት ገባ።